እዚህ ነው መኖራችን። ግን እኮ ለእንደርሱ አይነት ሰው እንደዚህ አይነት መኖሪያ አይገባም ነበር። በጣም ያስፈራል። ቅድም የመታኝ እጅ አሁን እጄ ላይ ወድቋል። አይደለም አይንህን ስምህን እንኳን መስማት አለ። ውስጥ ያለው ቁስል አሁን ከመታኝ በላይ እንዴት እንደሚያማ አንተ አይገባ። አየሽ አዴ፣ አሁንም ስለዛ ዶክተር እየተከራከርሽ ነው ያለሽው። ይህንን ነገር ደግሞ እኔ ልታገሰው አልችልም። ዴቭ፣ አንተ እኮ ሳትረዳኝ ነው እንደዚህ እየጮክ ያለው። በመካከላችን ምንም ነገር የለም እያልኩ ነው። ለዛ ነው ሊዱ የነገረችኝ አይደል? ከየት አምጥታ ነው የነገረችኝ ታዲያ? ዴቭ፣ ይኸው በፈጣሪ ስም እልሃለሁ ምንም የተለየ ነገር የለም። ዴቭ፣ እባክህን እመነኝ። እኔ እኮ ለአንተ ያለኝን ፍቅር በማንም አልተካውም። ስለዚህ እንደዚህ እየተበሳጨ ፍቅራችንና ሰላማችን። ሰላም እንዴት ናችሁ የቻናሌ ቤተሰቦች? ዛሬም እንደተለመደው አዲስ ቪዲዮ መጥተናል። እስከ መቼ ነው ዴቭ እና አደይ እንደዚህ የሚሆኑት? በቅናት አንቺ እንዲያርገሽብኛል እንትን እንዲያርገብኛል እየተባባሉ እስከ መቼ ነው የሚጋቡት? ከኋላቸው ተነስታ ሊሊያ ገብታ እንግዲህ ከእነሱ ወጣለች ማለት ነው። ግን ከእነሱ ከወጣ ጀምሮ ድራማው ምንም ደስ እያለ አይደለም። የሆነ የተሳሳተ ነገር ያለ ይመስለኛል። ምንም ድምቀት ያለው አይመስለኝም፣ በእኔ ማለት ነው፣ በእኔ አስተያየት። እናንተ ውድ ተመልካቾቻቸው እንግዲህ ምናልባት ደስ ብሏቸውም ሊሆን ይችላል። ባቡሬ ስለዳነ በጣም ደስ ብሎናል። ያው እንግዲህ ባቡሬና ሌሌ ከዚህ ድራማ ከተለዩ ጀምሮ ብዙም እኔ ደስ እያለኝ አይደለም እማየው። በጣም ወደውና ማከብረው ድራማ ነው። እነሱ ቢመጡና ቢቀላቀሉ ደስ ይለናል ማለት ነው። እንግዲህ ለብቻቸው እዛ ሌላ ድራማ ከፍተው እየሰሩ ነው። እዛም ቢሰሩ እዚህም ቢሰሩ ቢደባለቁ ደስ ይለኛል ማለት ነው። እንግዲህ ዶክተሩና ዴቭ ተቧገሱ ማለት ነው። ባደይ የተነሳ ዶክተሩ ምንም አላላትም። ምን ሆነህ ነው? ለምንድን ነው እንዲሆንከው ብትለው ያው ሌላ መህኛ ሰጣት። ይህም ደግሞ እንዳትበሳጭና ከሱ ጋር ሄዳ እንዳትጣላ ነው። ብትጣላ ደስ ይለዋል ማለት ብትተው ደስ ይለዋል። ነገር ግን እሱ ሄዶ አላሳበቀም። እንደ ዴቭ አይደለም። ዴቭ ደግሞ በጣም ራስ ወዳድ ነው። አንዳንድ ጊዜ ለምን አየህብኝ ብሎ የሚጣላ ነው። ግን እስካሁን ድረስ ቀለበት አላደረገላትም። እኔ እንደኔ ወደ ዶክተሩ ብትሄድ ደስ ይለኛል። የኪንጎ ሚስት ደግሞ በቃ አትተንፈስ ነው መሰለኝ የምትለው ማለት። ለምን ስልኬን አታነሳም? ለምን ጊዜ አትሰጠኝም? ለምን ተኔ ጋር አትውልም? ለምን ተጣብቃኝ አትውልም? ለምን የኔ ፍቅር ስትለኝ አትውልም? ስራም አይሰራም እንዴ? ለምን እሱ ተበሳይቶ ለራሱ የሆነ ስራ አገኛለሁ ብሎ ተጠርቶ የሆነ ፈተና ሊፈተን ሄዶ ወርቆ እንደገና እሷ ምንድን ነው ለምን ስልኬን አላነሳም? እሱ ተናዶ ማጽናናት ሲገባት አላገኘህም እንደ ስራ አይዞ በቃ ምንም አይደለም፣ ሌላ ይፈልጋል፣ ሌላ ትፈልጋለህ፣ ምን ችግር አለ ብላ መጽናናት ሲገባት እሷ ለምን ስልኬን አላነሳም? አትወደኝም? አታፈቅረኝም? አባቴ ቢኖር እኮ ይሄ ሁሉ እንዲህ አይመጣም። በቃ የሆነ ሆድ መባስ የሆነ እንደዛ ማለት የለባትም ነበረ። እሱ በጣም ነው የሚያከብራት የሚወዳትም እየተከተላትም ነው። ና ባለችው ቁጥር ደግሞ ሁል ጊዜ መገተት የለበትም እንዴ? ለምንድን ነው ስልክ ያላነሳው ተብሎ ሁል ጊዜ ጭቅጭቅ፣ ሁል ጊዜ ይጣላሉ። በደቂቃ ነው የሚጣሉት። ፍቅረኛ እንኳን እንደዚህ አሁን ሳይጋቡ እንደዚህ በየደቂቃው የሚጣሉ ተተጋቡ በኋላማ እኔ ምስት ታረክ በኋላ ሌላ ሴት አማራ እያለች በየቀኑ ገና ሳይገጥም ገጥመሃል ብላ የምትጣላ ሴት ናት ማለት ነው። እንደዚህ ያለች ሴት እንኳን አታስፈልግም። ግን የሆነ ለድራማው ማለቴ የሆነ ትምህርት የሚሰጥ የምትታገስ ባሏን የምታዝናና ደግሞ እንኳን ደህና መጣ ብላ የምትቀበል የት ነህ እንጫወት ጊዜ ያለ ሆይ ብላ ትንሽ የሆነ ተስፋ ነገር የሆነ ሲበሳጭ አይዞ በቃ የሆነ ሌላ ምክንያት እንፈጥራለን፣ ሌላ መንገድ እንፈጥራለን የምትል ነው እንጂ ገና ለገናው ስራ ስለሄደ ከዛ ያንን ስራውን ትቶ ለምን የኔ ስልክ አታነሳም? ከሌላ ጋር ምንድን ነው እንደዚህ የሚያደርገ? ከሌላ ጋር አይገጥም ጭራሽ ከዳይመንድ ጋር ነው። ወይኔ ዳይመንድ ደግሞ እንደው በጣም ነው ያሳዝነኝ። ዳይመንድ ፍቅር ነው ሲሉት እንዴ ፍቅር አይደለም ይላል። ግን ደግሞ ለብቻው ሲሆን የሆነ ዘፈን አንጥቷል። የኔ ፍቅር
ነይልኝ በደቂቃ ጠብቅሻለሁ፣ በመንገድ ላይ ነኝ፣ አንቺን ስጠብቅ ጊዜው አለፈ፣ ሰዓቱ ሄደ። ወይ እኔ እንደዚህ ይሆናል አላልኩም ነበረ። በሰው ስቅ ነበረ። እንደውም ኪንጎ በፊት ታስታውሱ እንደሆነ አደይን አፍቅሮ ኪንጎ ማለት ነው በጣም የሚያሳዝን ህይወት እያሳለፈ ነበረ። አደይን የኔ ካልሆንሽ እያለ ክሎሮክስ ሁሉ መጠጣት ደርሶ ነበር። በቃ የሆነ ገመድ ራሱ አንጥቶ እንትን ሊል ነበረ። በቃ ያን ሁሉ እንግዲህ ማስታወስ ረሳ እና በቃ የሆነ አሁን ደግሞ እሱ ላይ ሳይደርስ አይቀርም ዳይመንድ ላይ ማለት ነው። ዳይመንድ እንግዲህ በጣም ሳቂታ ነው። በሰዎች ያፌዛል፣ ይቀልዳል። እንግዲህ በእሱ ደርሰውበታል ማለት ነው። እሷም ትወደዋለች፣ እሱም ይወዳታል። ነገር ግን ፍቅራቸውን እስካሁን ድረስ አልተገላለጹም። ለምን አትገላለጹም? አንቺም ትወጂዋለሽ እሱም ይወድሻል እያለቻት ነበር። እንደውም ቅምጥል አውቃባቸዋለች። ነገር ግን እነሱ አሁንም ስትሳደብ ራሱ አንተ አዝግናት የድምና እዚህ ተጎልተ እያለች ወይኔ እንዴት ነው የሚያምርባት ስትሰድበው ራሱ ልቤ ውስጥ ገባች። የቱ ጋር ነው የሚሰማኝ? ራሴን፣ ሆዴን፣ ደረቴን፣ አንገቴ። አረ በስመ አብ በጣም ደስ የሚል ነው። በነገራችን ፍቅር የመጀመሪያ ፍቅር ሲይዝ የሚሰማው ራሱ የት እንደሚሰማው አያውቀውም ማለት ነው። እምኑ ጋር እንደሚሰማው፣ እምኑ ጋር እንደሚያመው፣ እምኑ ጋር እንደሚቀሰቅሰው ነርፎ ማለት ነው። ዳይመንድ እንደዚህ ተይዞ እናየዋለን ብዬ አስቤም አላውቅም። አንድ ቀንም ፍቅር ይዘዋል ብዬ እንግዲህ ኩኩሻ በፍቅር አይኑን አጥሷለች። ያው ሁሉንም ነው ምን አይኑን ብቻ ሌላውም አንጎሉንም ደረቱንም ቀልቡንም ልቡንም ሁሉንም ተቆጣጥረዋለች። ነገር ግን እሷ እስካሁን ድረስ ምንም አታውቅም። እሷም አይወደኝም፣ ሲያገኘኝ ጨቃጨቀኛል ነው የምትለው። እሱም እንደዛው ስታገኘኝ ምንም አልመስላትም ነው የሚለው። ግን ያው ሲለያዩ ሁለቱም ይፈላለጋሉ በልባቸው። ነገር ግን እስካሁን ድረስ አልተገላለጡም ማለት ነው ፍቅራቸውን። በጣም ደስ የሚል ነው። በነገራችን ፍቅር በመካከል ሲኖር ደስ ይላል። ግን የዴቭ ደግሞ ተንዛዛ። እኔ ቀለበት አላረገላት ቢተዋት ነው የሚለው። እኔ አሁንማ የሆነ ነገር ተፈጥሮ እንደሚተዋት እርግጠኛ እየሆንኩ ነው። ይኸው አሁን ደግሞ አንዱ ጠለፋት። እንግዲህ ወይ ኪንጎ ይደርስላታል፣ ወይ እኔ የሚደርስላት ኪንጎ ይመስለኛል። ከኋላ አንገቱን ብሎ ሊያስጠላት ይችላል። በዛው ደግሞ ኪንጎ እና እሷ ቤት ይሄዳሉ፣ አብረው ይተኛሉ። ቅምጥል ትመጣለች፣ በዛውም ታገኛቸዋለች። ቅምጥል ታብዳለች ማለት ነው። ታዲያ ጋር ስለምታገኘው ተሷ ጋር ተኝተ ነው እኔን አባራ እንደምትል እርግጠኛ ነኝ።